እነዚህ ልጆች ጋይስ የጦፈ ፍቅር ውስጥ ገቡ። አብርሽ እኮ ለአስጨራሽ ነው። ኤፍሬም ትናንትና ቀለበት አውልቆ ኤፍሬም ምን አርጉ ነው የምትለን? ረበሽከን እኮ ያዙ ይልቀቡኝ ተንፈራግጥ። እስካሁን የት ነበርክ? እና የጦፈ ፍቅር ውስጥ ናቸው። ድንገራችሁ ብዬ ነው። ሄርሜላና አብርሽ ማለት ዛሬ ለመጀመሪያ ጊዜ አበባ የኔ ውድ ይገባሻል፣ የኔ ንጹህ ልብ ቤት ያንተ ንጹህ ልቦች ብዛት። ይሄ ሩታንም እኮ እንደዚህ ብላት ነበረ። ያታፍጥላችሁ። ለማንኛውም ምን ይባላል? እኛማ እንግዲህ ወደ ነፈሰበት ነው። እኛ ሶነና ለፍቅር በፍቅር ኦ ማይ ጋድ እናንተ አብርሽና ሄርሜላ ከፍተኛ የሆነ ከባድ የሆነ ሮማንሲ ፍቅር ውስጥ ናቸው። ኦ ኤምጂ ምንሽ በለው ፍቅራችሁ በጣም እየጨመረ ነው። እና ሩታ ማበድሽ ነው። በቃ ኸላስ የኔ ውድ በቃ አብርሽ ተውሽ ማለት ነው። ቆረጠ። ለመጀመሪያ ጊዜ አብርሽ ለሄርሜላ አበባ ሲሰጣት፣ ሄርሜላ ደግሞ አበባ ብርቅሽ ነው በቃ ፍንጥዝ ብላ ግጥጥን ያለችው እና አብርሽ ለመጀመሪያ ጊዜ ለሄርሜላ አበባ ሰጣት ማለት ነው። እና ይሄ ልጅ በቃ ገባበት ማለት ነው። ሄደ በቃ ሄርሜላን አፈቀራት፣ ጨከነ። እኔ አላምንም በቃ አብርሽ ሄርሜላ አፈቀራት። በቃ ከሄርሜላ ጋር ሆኗል ማለት ነው። ሩታ እንግዲህ ምንም ማድረግ አይቻልም። ነፍሲ ማሬን ይወድህት። ሌላ ደግሞ ኤፍሬም ረስማ ምን ሆነ ነው? አሙቆልኛል። ካንተ ደግሞ ከረፈደ መታ አሰቃየህን እኮ በዛ ቤላ ቤት በዛ እንዲህ ምን አርጉን የምትለን? ወንድሟን ጠርቶ ደግሞ ዛሬ ቀለበቱን ካላወለቀች በቃ እህት ከባድ ሁኔታ ውስጥ ናት። ምን ነው ሩታ ብር ከፍላለች እንደ ኤፍሬም ምን እሺ ነው? ያዙ ይልቀቁኝ ያልከብንሳ ምን እሺ ያዙ ይልቀቁኝ ምንድነው? እስካሁን የት ነበርክ? ሲጀመር ማለት ነው ቀለበት ከማሰሩ በፊት ነበር ይሄን መረጋረግ ካረክ እንኳን ማድረግ የነበረብኝ እንጂ አሁን ቀለበት ከታሰረ በኋላ ምንም ማድረግ አይቻልም። ልጆቹ ያበደ ፍቅር ውስጥ ናቸው፣ ፎንቃ ውስጥ ናቸው። ጭራሽ ዛሬ ይውጣለት ብሎ አብርሽ እኮ አቤት በልህ ሄርሜላ እንደው ኤፍሬም ሆነ ሁላችሁም በልህ ልጁ ሌላ ነገር ውስጥ አስገባችሁት። ይውጣል ብሎ ዛሬ ደግሞ ጭራሽ አበባ ላይ ሄርሜላ ሁለግብ ብድያ አበባ ማለት ነው። የሽምግልና አበባ ነው የሚመስለው ለሄርሜላ። የኔ ውድ ይገባሻል፣ አንቺ ንጹህ ልብ ያለሽ ሴት ነሽ፣ ካላንቺ ሌላ ሰው ማየት አልፈልግም ብሎ አበባ ገጭ አርገላት ማለት ነው። አንተ በቃ ልጆችን ትተህ ሴት ጋር መፈርጠጥ ጀመር። ከሄርሜላ ደግሞ ፍንጥስጥስጥስጥስ የመጀመሪያ ጊዜ ነው አሉ አበባ የተሰጣችው። በቃ ኦ ማይ ጋድ በደስታ ሞተት ነው ያለችውና እንግዲህ ሁን ያጣፍጥላችሁ። ምን እናደርጋለን እንግዲህ እኛ ወደ ነፈሰበት ወደዛ ሲሆን ወደዛ ወደዚህ ሲሆን ወደዚህ ያለን እኛማ እንቀጥላለን። እንግዲህ ይብላይ ለእናንተ እንጂ ህይወታችሁ ተመሰቃቀለው። እኛማ ዛም እዚህም እያለቀለቅን መኖራችንን እንቀጥላለን። እና አብርሽና ሄርሜላ የጦፈ ፍቅር ውስጥ ገብተዋል ማለት ነው። ሩታ እንግዲህ ሜዳ ላይ ቀርተሻል። እነ ሜሪም የማይሆን ነገር እያረጉ ነው። ደስታ ተብዮም ካንቺ ከሄድም ዝም የሆነ ከረፎ ነገር ነው። ስለዚህ ሩታ ከሁለት አንድ ያጣውንሻል። አብርሽንም አላገኘሽ፣ ጥሩ አፍቃሪም አላገኘሽ። በቃ እርጉዝ ከሆንሽ በተለይ በጣም ከባድ ነው። እንግዲህ አብርሽና ሄርሜላ ሌላ ዓለም ውስጥ ናቸው። አብርሽም እንግዲህ ሁሉም ሰው ሲዝትበት ተናዶ ጭራሽ ለሄርሜላ አሁንማ ሽምግልና ትዳር ሰርግ ረሰ በቅርቡ ጠብቁ ሳይሉን አይቀሩም እነዚህ ልጆች። በዚህ ፍጥነታቸው ሰርግ ሳይጠሩን አልቀሩም ጋይስ። ኧረ በጣም ፈጣጠኑና የጦፈ ፍቅር ውስጥ ገብተዋል ማለት ነው። አበባ የኔ ውድ ይገባሻል። ላላ ከባድ ነው ይሄ። ይመቻችሁ። ለማንኛውም እንግዲህ ያጣፍጥላችሁ፣ ፍቅራችሁን ያርዝምላችሁ። ሌላ ምን ይባላል እንግዲህ